በዘመናዊ ዓለም ገዳማት ላይ የሚከተሉ ተጽዕኖዎችን ከጊዜ ወደ ጊዜ እየጫኑብን ይገኛሉ። አንደኛው የዓለም ህጋዊ መስፈርቶች ናቸው። ይሄ ደግሞ ለገዳማውያን በጣም ሩቅ አይደለም፣ ቅርብ ነው። አዳዲስ ህጎች አሉ። የምንኖረው አንድ አገር በምትባል ማዕቀፍ ውስጥ ነው የምንኖረው። የተለያዩ ተጽዕኖዎች የሚፈጥሩ ነገሮች አሉ። የገንዘብና የንብረት አጠቃቀም ተጠያቂነት በጣም አስቸጋሪዎች ናቸው። በጣም በሚገርም ሁኔታ ንብረትን የምንይዝበት ገንዘብን ደግሞ ምክንያት ገንዘብ እኛን ሊሰራን ሳይሆን በገንዘብ ለሌሎቹ የምንተርፍበት ነገር መሆን አለበት። ተቋማዊ ግዴታዎች ደግሞ አሉ፣ እርስ በርሳቸው የሚጣረሱ። ዓለሙ የሚለን ሌላ ነው። ምናልባትም ሰምታችሁ እንደሆነ አገልጋይ መሪነት የሚል ጽንሰ ሐሳብ አለ፣ ወይም ሰርቫንት ሊደርሺፕ የሚባል። አብዛኛውን ጊዜ ይህንን ሐሳብ ያመጡት ምንም እንኳን መንፈሳዊ ህሳቤ ቢኖረውም በዓለም ያሉት ሰዎች አገልጋይ መሪነት ግን በተለየ ትርጉም ነው የሚያዩት። ለስራው ትኩረት በመስጠት ብቻ እንጂ ሰውን ተኮር አገልጋዩን የሚያገለግለውን ሰራተኛውን ትኩረት አይሰጥም። በሌላ ቋንቋ ቢዝነስ ተኮር ነው ማለት ነው እንጂ ሰዎችን ማዕከል አድርጎ ለሰዎች ማዕረግ ከፍታን አይሰጥም። ይሄ በካፒታሊስቱ ዓለም ላይ ያለው የሚታየው ነገር እሱ ነው። እነዚህ ተጽዕኖዎች የገዳም አስተዳደር ወደ ተራ የሥራ አመራር ወይም ማኔጀሪያል ቅርጾች ሊቀይሩት ይችላሉ። ይሄንን ማድረግ አለብኝ፣ ይሄን መስራት አለብን፣ እንዲህ ሆኗል፣ እዛ ቦታ ላይ እንዲህ ተከስቷል። ማዕከላዊነቱን እንድናጠፋው ያደርገናል። ማዕከላዊነታችን እግዚአብሔርን መምሰል ነው። ገዳማዊነት፣ ኦርቶዶክሳዊ ማዕከላዊነት እግዚአብሔርን መምሰል፣ አማልክት ዘበጸጋ መሆንን ነው። ስለዚህ በዚህ ስኬት የሚለካው በብቃት በእድገት ወይም በውጫዊ ዕውቅና ይሆናል። አንድ ነገር የሚለካው ይሄ በዓለም ላይ ያለው የሚለካልን ተጽዕኖዎቹን አስተዳደራዊ ተራው አስተዳደር ማለት ነው የሚለካው ስራዎቹ መከናወናቸውና ምርታማነት የሚለው ነገር ነው። ሰው አይደለም የሚታየው፣ ገዳማዊ አይደሉም የሚታዩት። እዚህ ላይ አደጋዎች አሉ። ስለዚህ ከዚህ የተነሳ ለዚህ አስተሳሰብ የአበው ትውፊት ግልጽ የሆነ ማስተካከያን ይሰጣሉ። አንደኛ መሪ ቢሮክራሲያዊ ሳይሆን የነፍስ ፈዋሽ ቴራፔቲክ ነው፣ ነፍስን የሚፈውስ በንግግሩ በጣም ብዙ ሳይናገሩ በጣም የሚገርመው ነገር የስነ ልቦና ምሁራን የሚስማሙበት የሰው ልጆች በምላስ ከሚናገሩት የበለጠ በአይናቸው የሚያወሩት ይበልጣል። አይን ያወራል፣ አይን ይናገራል። ብዙ ሳይናገሩ ገዳማውያን አባቶች በአይናቸው ግን ተግሳጽም ይሁን ምክርም ይሁን ደስታም ይሁን ቁጣም ይናገራሉ። አይናቸው መናገር የሚችል ነገር አለው። ስለዚህ ከዚህ የተነሳ ፈዋሽ መሆን አለብን። ንግግሮቻችን ሁሉ ፈዋሽ ሊሆኑ የሚገቡ መሆን አለብን። ስልጣን ተቆጣጣሪ ሳይሆን ራስን ዝቅ ማድረግ ኬኖቲክ የሚያስችል ዝቅ የሚያሰይ ያንን እድል ስለተሰጠን ነው እንጂ ሌላው ቢያገኘውስ ራሳችንን ዝቅ አድርገን የምናገለግልበት። የስኬት መለኪያው ምርታማነት ብቻ አይደለም፣ የተቋም መስፋት ሳይሆን መንፈሳዊ ለውጥ ላይ የተመሰረተ መሆን አለበት። ሰፊ ነው። አሁን ተመልከቱ፣ እዚህ አርመን ቤተክርስቲያን ደጋግሜ የምነግራቸው አርመን ቤተክርስቲያን ኢችመሃንዲዝም የሚባለው የመንበረ ፓትርያርኩ ላይ ኢችመሃንዲዝም ማለት እግዚአብሔር ወልድ በብርሃን የተገለጠበት ማለት ነው በራሳቸው ቋንቋ። በጣም ጥቂት 500 ሰዎች የማትይዝ ካቴድራል አላቸው። መሀል ላይ ትልቁ ካቴድራላቸው አሁንም ገብታችሁ ማየት ትችላለን። በአካባቢው ግን ትልልቅ የሆኑ የትምህርት ተቋማት አላቸው። ትልቅ ቤተ መጻሕፍት አላቸው። ትላልቅ የህትመት ድርጅቶች አሏቸው። በጣም በሚደንቅ ሁኔታ የትምህርት ይዘቱ ከታች ከህፃናት ጀምሮ እስከ ምሁራኑ ትልቁ ዩኒቨርሲቲያቸው የከፍተኛ ተቋማት በአገሪቷ ውስጥ ትልቅ ተከብሮ የሚኖር ነው። ስለዚህ ሀብታቸው ህዝባቸው ለገዳማውያኑ ሊቃነ ጳጳሳቱ ገዳማውያኑም የሚኖርባቸዋል። ጥሪት የሚባል የራሳቸው ነገር የላቸውም። ህዝባቸው የራሳቸው ሀብት ነው። ቤተ ክርስቲያኗ ለሌሎቹም እንደውም ኑሯችን ከኛ በጣም የበለጠ አይደለም፣ በተወሰነ መልኩ የሚመሳሰል አኗኗር ነው የምንኖረው። ግን ትኩረት የሰጡት እነሱ መንፈሳዊነት ላይ የተንተራሰ ነው። ተግዳሮት የለባቸውም እያልኳቸው አሉ። ብዙ ተግዳሮት አለባቸው። እነሱም እንደኛው የሚሰቃዩባቸው መንገዶች አሉ። ስለዚህ በስኬት የምናሄድበት እዚህ ላይ አደጋው ዘመናዊ ዘዴዎችን እና መሳሪያዎችን መጠቀም ሳይሆን ከሰውነት መታነጽ ፎርሜሽንም ነው። ይልቅ ለሰው ራሱ ለስራ መሳለጥ ብቻ ስራውን ሰዎቹን አናያቸው፣ ገዳማውያቸውን አንመለከትም። ስራው መከናወኑ ብቻ ነው የምናየው። ገዳማውያኑ መኖር ሲጀምሩ ነው። አለበለዚያ ፋብሪካ ነው የሚሆነው። ከዚህ አይነት መንፈስ መውጣት አለም። ቅድሚያ የሚሰጠው
ዓለማዊ አስተሳሰብን መቀበል አይደለም ራሱን ማየት የምንችልበት ነገር። ሌላው ትውፊታዊ የገዳም አስተዳደር መሰረቶች አሉት። ራሱን በትውፊት በቅብብሎሽ የመጡ አሉ። እነሱ ገዳማዊ አንደኛው ታዛዥነት ነው። ታዛዥ ቅድምም የተናገርኩት ነው። ታዛዥነት በገዳማዊ ሕይወት ውስጥ የአንድነት የትህትና መሰረት ነው። ታዛዥ መሆን እሺ፣ የማይቻልም እንኳን አበው ካሉ እናቶች ካሉ ተቀብያለሁ፣ የአበው አምላክ የእናቶች አምላክ ያስፈጽመኝ አይደለም ምንለው። ስለዚህ ታዛዥ ሆኖ መሄድን ነው። ቅዱስ ዮሐንስ ዘሰዋስው የሚባለው በተለይ የመንፈሳዊ የገዳማዊያን ሕይወትን በሰዋስው አስመስሎ በመሰላል አስመስሎ የገለጸው ምን ይላል? ታዛዥነት የገዛ ፈቃድን መቅበር እና ትህትና ደግሞ ትንሣኤ ነው የሚለው። ከኔ ጋር ናቸው? መታዘዝ ማለት ፈቃዳችንን መቅበር ነው። ትህትና ሲኖረን ደግሞ ትንሣኤንም ገንዘብ ማድረግ ነው። ይሄ መንፈሳዊነት ነው፣ በመንፈሳዊነት መገለጽ ነው። ሌላው ሁለተኛው የሕይወት ሕግ ወይም ስርዓት ነው። አንደኛው ለምናየው ይህ ዕለታዊ ውሎት በጸሎት በስራና በአርምሞ ዙሪያ ይዋቀራል። አርምሞ ለገዳማውያን ዝምታ፣ ዝም ማለት ግን አለመናገር ማለት አይደለም ይላል አባ ይስሐቅ ሶርያዊው ሲናገር። ዝም ማለት አለመናገር ማለት አይደለም፣ ነገር ግን የት መናገር ማለት እንደምንችልና የት መናገር እንደሌለብን ለይቶ ማወቅ ነው ይልና በምድር ላይ አዋቂ ሆነ ከምትሰቃይ አላዋቂ ሆነ ኑር ይላል። እውቀትን ጠልቶ አይደለም። ብዙ የሚያውቁ ሰዎች ብዙ ያወቁ ስለሚመስላቸው ስቃይ ውስጥ ነው ያሉት ነው። ምክንያቱም ይላል አንተ ከምታውቃቸው እውቀቶች ያላወቅካቸው እውቀቶች ይበልጣሉና ነው የሚለው። ስለዚህ እውቀት ገደብ የለውም። ብንሄድ እውቀት በእውቀት ምድራዊ እውቀት በእውቀት ይቀየራል፣ ይተካል። ከእውቀት በላይ ደግሞ ማስተዋልን ገንዘብ ማድረግ አለብን። ስለዚህም ነው እንግዲህ በዕለታዊ ሕይወታችን ውስጥ ሁልጊዜ በስራ በአርምሞ በጸጥታና እንዲሁም በጸሎት የሚተጋ መንፈስ ይኖረናል። ታላቁ ቅዱስ ጳኩሚስ ሲናገር ያለ ስርዓት ወይም ሕግ ማንም ሰው የመላእክት ሕይወት ሊኖረው አይችልም ይላል። ይህን ስላልን ግን ስርዓት ያስፈልገናል። ያለ ስርዓት መሄድ የመላእክት ኑሮውም ገዳማውያት በምድር ላይ ያሉ መላእክት ናቸው ካልን በስርዓትና በሕግ ግን መሄድ ይጠበቅብናል። አንዱ እንግዲህ ከዚህ ዓለም የምንወስደው እንዴት ስርዓት ይዋቀራል የሚሉትን ነገሮች ለመውሰድ ከገዳማዊ ሕይወት ጋር ማጣመር የምንችለው አንዱ እሱ ነው። ሌላው ምሳሌ እዚህ ላይ አስተዳደራዊ ስብሰባዎች እንኳን ሳይቀሩ የቀኖና ጸሎትን ሰዓታትን በማስታጎል መልኩ ይከናወናሉ። ምናልባት ተሳስቼ እንደሆነ ይቅርታ ይደረግልኝ። ብዙ ጊዜ የአስተዳደር ስራዎች የጸሎታችን ጊዜ ይሻማሉ። ተሳስቻለሁ በጣም ብዙ፣ ምክንያቱም ውጣ ውረዶች አሉት። እዛው ላይ ሆነው በዚህ በፍጥሞ ደሴት ላይ ያሉ ገዳማውያን አባቶች ከንፈሮቻቸው ሲንቀሳቀሱ አሉ እኮ። አሁን በገዳሙ በመጻሕፍት ቤት በቅኔ ቤት የነበሩ አባቶቻችን ወንበር ተክለው እያስተማሩ ስናበላሽ ይመልሱናል። ግን በጸሎት ውስጥ ነው፣ በህሊናቸው ጸሎት ውስጥ ነው ያሉት። ከኔ ጋር ናቸው። ይገጥማቸዋል ብዬ አስባለሁ። ተመስጦ አላቸው። ይሄ ራሱን የቻለ ኮንተምፕሌት ማድረግ በውስጡ ቃለ እግዚአብሔር አንዲት አትነጠፋቸው፣ ይመልሱናል። ግን ጸሎት ውስጥ ነው ያሉት። ሁልጊዜው ተነስተውም ተኝተውም በጸሎት ውስጥ ነው ያሉት። ሕይወታቸው በራሱ ከእግዚአብሔር ጋር ግንኙነት አለ። የአስተዳደር ጥበባቸው ግልጽ ነው፣ ስንፈት የለበትም። ይህ ቀረ የሚያሰኝ አይደለም። እንደውም ዓለሙ ከነሱ ሊማር የሚችለው ነገሮች አሉ። ይህንን ማየት የምንችልበት ነገሮች አሉ። ምሳሌ የምናነሳው ይሄንን ነው። ሌላው ምናልባት ስርዓትና ቅድስናንም በደንብ መለየት አለብን። ውስጣዊና ውጫዊ የህይወት ቅንጅቶች ናቸው። በሌላው ቋንቋ ሲነርጂ የምንለው ቅንጅት የእግዚአብሔር ጸጋ መንፈስ ቅዱስ ስጦታና የሰዎች ልጆች ውጣ ውረድ ወይም መስራት። ገዳማውያን የሚሰሩትን ስራ ያከናውናሉ፣ እግዚአብሔር መንፈስ ቅዱስ ደግሞ ይባርክላቸዋል። እሱ የምናይበት እውነተኛ የምንኩስና ስርዓት በህግጋት ወይም በስርዓቶች ላይ ብቻ ከውጭ የሚጫን ነገር አይደለም። በስርዓት ላይ ብቻ የሚጫን ነገር አለ። ይልቁንም ከውስጣዊ መንፈሳዊነት ለውጥ ጋር የሚተሳሰር መሆኑን ይጠበቅበታል። እሱን ነው የምንለው መንፈሳዊነት፣ እግዚአብሔርን መምሰል፣ ሱታፊ አምላክ ማግኘት የምንለው። ልብ በእግዚአብሔር ፊት በተገቢው ስራ ሲመራ ልባችን የገዳም ውጫዊ ህይወትም ያንን ስምምነት ወይም ሃርሞኒ የሆነውን ነገር በተፈጥሮ ያንጸባርቀዋል።
በዚህ በመናየው በእግዚአብሔር ፊት በተገቢው ስርዓት ሲመራ ስርዓታችን ራሱ ሲመራ የገዳሙ ውጫው ህይወት ደግሞ ያንን እያንጸባረቀ እንደውም በጣም በሚደንቃችሁ ሁኔታ አሁን እዚህ ነገረ መለኮትን እኔም ረዳት ፕሮፌሰር መምህር ግርማ ሲያስተምሩ ብዙ ሰዎች የሚጠይቁት የኦርቶዶክስን ቴዎሎጂ መማር እንፈልጋለን ነው የሚሉት። ነገረ መለኮት ለምን? የምዕራባውያን ነገረ መለኮትማ ሳይንሳዊ ነው። ከኔ ጋር ናችሁ? ሳይንሳዊ ነው። የሆነ ነገሮችን አጥንቼ ይሄን አገኛለሁ ነው። የኦርቶዶክስ ትምህርት ግን ይሄንን አይደለም፣ መሆንን ነው፣ በውስጡ መኖርን ነው የሚመለከተው። ያንንማ በምዕራቡ ዓለም አገኛለሁ። እናንተ ልታስተምሩኝ የምፈልገው የቤተ ክርስቲያኗን የነገረ መለኮትን ትምህርት ነው የሚሉት። እንዴት እንደምትኖሩ ይሄንን እንደውም ይሄንን ይዘን የዓለሙን ነገር ስንፈልግ እነሱ በጣም ይስቁብናል። ምክንያቱም ያ ደካማ ነው፣ ሕጸጽ አለበት። በዓለም ላይ ያለው የምዕራቡ የአስተዳደር ዘይቤ ደካማ ነው፣ የሚጠቅም ነገር የለውም እያልኳችሁ አይደለም። የሚጠቅሙ ነገሮችን ነቅሰን መውሰድ አለብን። እሱም ማየት እንችላለን። እዚህ ላይ ቅዱስ ጎርጎርዮስ ዘኒውሲስ ሲናገር ነው ይላል፣ የህይወት ፍጹምነት በመለኮታዊ ህይወት ወይም ሱታፌ አምላክ ውስጥ በመሳተፍ ላይ የተመሰረተ ነው እንጂ ስራዎችን ማከናወን ብቻ ላይ የተመሰረተ አይደለም። ስራዎችን ማሳለጥ ላይ ብቻ የተመሰረተ። ይህንን መንፈስ ከተረዳን ስራዎችን ለማሳለጥ አሁን ጋሬጣዎች አይኖርም፣ ተግዳሮቶችንም ማሸነፍ እንችላለን። ይህ ማለት በገዳም ውስጥ ያለ ማንኛውም መዋቅር ወይም ስርዓት የመጨረሻ መለኪያ የገዳማውያኑ ወደ ጥልቅ መንፈሳዊ አንድነት የሚመራ መሆኑን አለመሆኑን መመዘን አለብን። የምንሰራቸው ስራዎች ከእግዚአብሔር ጋር እና ሰዎችንም የሚያስደስት ገዳማውያንን ከፍ የሚያደርግ ገዳማውያንን አይተው ደግሞ ሌሎች ሰዎችም የሚማሩበት የዓለም ሰዎች የሚማሩበትን ያደርጋሉ መመዘን አለብን። ስለዚህ ስርዓት በራሱ የመጨረሻ ግብ አይደለም። የወጣነው ስርዓት እሱ ሂደት ነው። ለዚህ ነው ዕውቀት በራሱ የሚለው ምሁራኑ የሚያስቀምጡት። ዕውቀት የመጨረሻ ግብ አይደለም፣ ሂደት ግን ይሆናል ነው። ማወቅ በራሱ አዋቂነትን ይዞ በመሄድ ሳይሆን አዋቂነት አስፈላጊ ነው፣ መማር ተገቢ ነው። ነገር ግን ያ ሂደት መሆን አለበት እንጂ ጨርሼዋለሁ በቃ እዚህን ዓለም ነገር አጠቃልዬዋለሁ የምለው አይደለም። ግቡ እግዚአብሔር መምሰል መምጣት ነው። ነገር ግን ወደ ቅድስና ለመረዳትና በዚሁ ላይ ደግሞ ራሱን የቻለ ለመኖር የሚረዳን መሳሪያ ነው። ራሱ እግዚአብሔርን ለማግኘት መኖር የምንችልበት መሳሪያ ሆኖ እናገኘዋለን። እሱን የምናይበት ነው። ከዚሁ ጋር የቀጠለ ምናልባት ሰዓታችንም ምሳሌያዊ የሆኑ ነገሮችን ልስጥ። አንድ ገዳም እጅግ ቀልጣፋ የአስተዳደር ስርዓቶችን በመከተል ግልጽ ለስራ የሚሆኑ የጊዜ ሰሌዳዎች፣ ውጤታማ የመግባቢያ ዘዴዎችና ጠንካራ የገንዘብና የንብረት አስተዳደርን ቢያዳብርም ነገር ግን እነዚህ ነገሮች ለጸሎት፣ ለአርምሞ ወይም ለስርዓት አምልኮ የሚሰጠውን ጊዜ መቀነስ ከጀመሩ አንድ መሰረታዊ ነገር ጠፍቷል ማለት ነው። ሁሉ ነገር ተከናውኗል። ነገር ግን እግዚአብሔር ዋናው ዓላማ ነው እግዚአብሔር መምሰል። መላእክት የሚያስመስለን ነገሮችን ይዘን ያንን የሚቀንስብን ከሆነ አንድ ነገር ጎሏል ማለት ነው። ስለዚህም እንዲህ ያለ ሁኔታ የገዳሙ አስተዳደር መዋቅር ውጫዊ በሆነ መልኩ ውጤታማ ሊመስል ይችላል፣ ምርታማ ሊሆን ይመስል ይችላል። በመንፈሳዊ ገጽታው ግን ዓላማውን ስቷል ማለት ይቻላል። ከዓለም የምንወስዳቸው ነገሮች መንፈሳዊ ነገራችንን ሊወስዱብን ሊነጥቁብን እድል መስጠት የለብንም። ምክንያቱም እውነተኛ የገዳም ስርዓት ለጸሎት ቅድሚያ የሚሰጥ መሆን አለበት እንጂ ከጸሎት ጋር የሚፎካከር መሆን የለበትም። ስርዓታችን ራሱ ከጸሎታችን ጋር ፉክክር የሚገባ ጸሎታችንን የሚያስተው መሆን የለበትም። እሱን ነው ማግኘት የምንችለው። ሌላው በዚሁ ላይ የምናነሳቸው ነጥቦች ነው። በውስጣዊ ቅድስናና በውጫዊ ስርዓት መካከል ያለው ግንኙነት ለገዳማዊ ትውፊት መሰረታዊ ጉዳይ ናቸው። አዎ የምንኖረው በዚህ በተመሰቃቀለው ዓለም ላይ ነው። አዎ በስጋም የምንገለጽበት ነገሮች አሉ። መንፈሳዊ ለመሆን ስንጥር ተግዳሮቶች ይገጥሙናል። ውስጣዊ ስርዓት አልበኝነት ውጫዊ ምስቅልቅልን ይፈጥራል። አሁን ስርዓት አልበኛ የሆነ የገዳም ስርዓት ገዳሙን ራሱ ችግሩ ሲከተዋል። ልብ ሲበተን ወይም ፍትወታት ሲሰለጥኑ ስጋዊ ፈቃዳት ማለት ነው በሚገባ የተነደፉ ስርዓቶች እንኳን ሳይቀሩ ይከሽፋሉ። አሁን ክሽፈት የገጠመው ለዚህ ነው። በአብዛኛው ቁሳዊ ከመሆን ይሄ ግሎባላይዜሽን ወይም ሉዓላዊነት
ሴኩላሪዝም ወይም ዓለማዊነት ዘመናዊነት የሚሉት ነገሮች በአግባቡ መረዳት ካልቻልናቸው ብዙ የሚያመሰቃቀሉ ነገሮች ይፈጥራሉ። ያለ ውስጣዊ ህይወት የሚኖር ውጫዊ ግትርነት መንፈሳዊ ድርቀትን ያስከትላል። በመንፈስ መድረቅን፣ ሁልጊዜ ቁሳዊ መሆንን ወይም ደግሞ እንዲህ ስለሆነ ይሄንን እናገኛለን ወደሚል እንሄዳለን። ከመጠን ያለፈ ቁጥጥር አስተዳደር ላይ ማለት ነው መንፈስን ሊያፍንና የምንኩስናን ህይወት ወደ ተራ ነገር ሊያወርደው ይችላል። በቃ በስርዓት ብቻ በዚህ ይሄን ግባ፣ ከዚህ ውጣ፣ በዚህ ይሄን አድርግ። እሱ ግን ራሱን የቻለ ከትህትና ጋር ከፍቅር ጋር ይሄንን ታገኛለህ ተስፋ የሚሰጥበት ነገርን ገዳማውያን ሊያገኙ ይገባቸዋል። አበው በየጊዜው እንደሚያሳስቡን የእውነተኛው መመዘኛ መስፈርት ቅድስና እንጂ የሥራ ቅልጥፍና አይደለም። ሥራ ቅልጥፍና አያስፈልግም አይደለም፣ ያስፈልጋል። የመጨረሻው ግባችን ግን ቅድስና ነው መሆን ያለበት። ስለዚህ የገዳሙ አስተዳደር ልምዶች ዘወትር መፈተሽ ይኖርባቸዋል። በመጀመሪያ ጸሎት ስርዓታችን ሁሉ አገልግሎታችን ወይም ደግሞ አስተዳደራችን ጸሎትን ያካትታል ወይ? ጸሎት በፍጹም ያካትታል ወይ? አንድ። ሁለተኛ ትህትናና አንድነትን ያሳድጋል ወይ? ሁለት። ሶስተኛው እግዚአብሔርን የሚያስቀድም አገልግሎት ወይም አስተዳደር አለን ወይ? ይህ ካልሆነ ግን ማስተካከያ ያስፈልገዋል። በምን እናስተካክለው? አሁን ከዓለም ወስደን አይደለም እናስተካክለው። የዓለም የአስተዳደር ዘይቤን ወስደን አይደለም እናስተካክለው። የገዳም ስርዓት አለው። በዛ የገዳም ስርዓት እያንዳንዱ የተዋቀረበት የአስተዳደር ስርዓት አለው። በዛ ማሰብ የምንችልበት ነገሮች መፈጠር አለ። አስተዳደር እንደ ተጋድሎ መወሰዳት አለበት። ተአቅቦ ማለት ነው። ሰው አሰቴቲዝም የሚባለው ተአቅቦ እንደ ተአቅቦ መወሰድ አለበት። በትክክል መረዳት ሲቻል ገዳማዊ አስተዳደር ተራ ተግባራዊ ሂደት ብቻ አይደለም። ገዳም ማስተዳደር ይልቁኑ እውነተኛ መንፈሳዊ ተጋድሎ ነው። ጾም ራሱን የቻለ ስጋንን እንደሚገራ ጸሎትም አይምሮን እንደሚያንጽ ሁሉ አስተዳደር ኃላፊነት ፈቃድን፣ እልከኝነትን ወይ ደግሞ ግላዊነትን እኔ ላግኝ፣ እኔ ብቻ ልግነን የሚል መንፈስ ውስጥ መግባት የለበትም። መንፈሳዊ ተግባራታችንን ማየት የምንችልበት ሌላው መቆጣጠር ፍላጎት፣ ሌሎችን ለመቆጣጠር ከዚህ ከበላይ ነኝ ብለን ማሰብ፣ ይሄ ገዳማዊነት ጠባይ አይደለም። ቅዱስ ይስሐቅ ሶርያዊ ሲናገር ያለ ትህትና የሥራ ድካም ሁሉ ከንቱ ነው ይላል። የምንሰራቸው ነገሮች ሁሉ ደካሞች ናቸው። ይህ ትምህርት የአስተዳደር ስራን ጨምሮ የማንኛውንም ስራ ዋጋ የሚለካ በስኬት ወይም በቅልጥፍና የሥራ ቅልጥፍና ሳይሆን ስራውን የሚከናወነው በመንፈሳዊ ዝግጁ መሆን ነው። ስለዚህ ነው አስተዳደር ለትህትና፣ ለትዕግስትና ለውስጣዊ ነፃነት መፈተኛ መድረክ መሆን አለበት ብለን ነው የምንወስደው። በገንዘብና በንብረት ላይ ኃላፊነት የተሰጠው መነኩሴ ወይም መነኮሳት ምናልባት እናቶችም ለየት ያሉ መንፈሳዊ ፈተናዎች፣ ተግዳሮቶች ይቀጥሟቸዋል። ሀብትን ንብረትን በሚገባ በማስተዳደር ውስጥ የሚመጣ የትዕቢት ፈተና አለ። ይሄ ሁላችን የምናየው ነው። እኔ ብቻ ነኝ ለዚህ ተጠሪ፣ እኔ ነኝ የዚህ ቦታ ያሉት። እንዲህ አይነት ፈተናዎች ሊገጥመን ይችላል። በውሳኔዎችና በውጤቶች ላይ ሙሉ ቁጥጥር የማድረግ ፍላጎቶችም አንዱ ፈተና ነው። ሌላው ለቁስ ነገሮች የሚኖረን የተለየ ለማለት ነው ስጋዊ ህሳቤዎች አሉ። ይሄንን ነገር ማድርገውን እኔ ከሌለው ገዳሙ ይፈርሳል፣ እኔ ይሄንን ካላረኩ ይሄ አይከናወንም። እንዲህ አይነት ተግዳሮቶች ይገጥሙናል። በዚህ የሥራ ድርሻ ውስጥ ተጋድሎን ወይም ተአቅቦን ራሱን የቻለ ተአቅቦ ህይወት አሴቲዝም የምንለው መለማመድ አለብን። ማለትም በውስጣዊ የስጋ ምኞት ሳይቆራኘን ንብረትን በኃላፊነት መያዝ የኛ አይደለም፣ የገዳማውያን የአበው የእናቶች ነው። በትህትናና በተጠያቂነት ስሜት ውሳኔዎቻችንን መወሰን፣ በቁሳዊ ነገሮች ሁሉ ላይ በመጨረሻ የእግዚአብሔር መሆናቸውን ማሰብ። በዚህ መንገድ አስተዳደራችንን መቃኘት እንችላለን። እውነተኛ የገዳም አስተዳደር በመንፈሳዊነትና በተግባራዊነት መካከል የሚደረግ ስምምነትን የሚያሳይ ብቻ ሳይሆን በራሱ ለእግዚአብሔር መንግሥት አገልግሎት የሚል መንፈሳዊ ጥሪ ነው። አስተዳደር በትክክል ሲረዳ ወደ ቅድስና የሚደረገውን የምንኩስና ጉዞ አካላዊ እንጂ ከመንገዱ የሚያስወጣ ረባሽ የሆነ መንፈስ አይኖረው። ዋናው መሰረታዊ መር ግልጽ ነው። ምክንያቱም መንፈሳዊነት ስለምንከተል በሁሉም ውሳኔዎችና መዋቅሮቻችንና ኃላፊነቶች ውስጥ አምላካችንን ማዕከላዊ እናደርገዋለን። እግዚአብሔር ተኮር እናደርገዋለን። ሆኖ መቆየት አለበት። ይህ ማዕከል ከሌለ እጅግ የተደራጀ ስርዓት ያለው ገዳም እንኳን ቢሆን መንፈሳዊ ትርጉምን ያሳጣል።
ያጣልም። ስለዚህ ክርስቶስ ማዕከላዊ ማድረግ አለብን አምላካችንን። ስለዚህ እያንዳንዱ ተግባር እቅድና ውሳኔ ወደ አምላካችን የሚመለከት መሆን አለበት። አስተዳደር በጸሎት ሊፈልቅ ይገባዋል አስተዳደሩ በራሱ። ስለዚህ የሥራ አመራር መመንጨት ያለበት ከተራ ቅልጥፍና ሳይሆን ከመንፈሳዊ ማስተዋል መሆን አለበት። ሌላው የመጨረሻው እያንዳንዱ መዋቅር ለቅድስና አገልግሎት መስጠት አለበት እንጂ ለአዋቂነት ብቻ አይደለም። አዋቂ መሆን እውቀት ቢያስፈልግም ኦርቶዶክሳዊ የትምህርት ዘይቤ መንፈሳዊ ማድረግ ሲሆንም ቅድስና ይዞ መኖር ማለት ነው። የሥራ አደረጃጀት የሚኖረው ጸሎትን፣ ታዛዥነትን፣ ከእግዚአብሔር ጋር ያለንን አንድነት ለመደገፍ ሲሆን ነው ይሄ መሆን የሚገባው እና በዚህ ሕይወት ውስጥ መኖር አለብን። አስቀድማችሁ የእግዚአብሔር መንግሥት ጽድቁንም ፈልጉ። ይህም የመጽሐፍ ቅዱስ ቃል የምንኩስና ሕይወት ቅደም ተከተል ራሱ ያስቀምጣል። በመጀመሪያ እግዚአብሔርን የመንግሥት ቀዳሚ ተግባር ሲሆን አስተዳደር ጨምሮ ሌላው ነገሮች ሁሉ ግን ሁለተኞች ናቸው። መጀመሪያ እግዚአብሔርና መንፈሳዊነት ነው። ይህ ቅደም ተከተል ሲጠበቅ አስተዳደር ሕይወትን የሰለጠነ ይሆናል። የአስተዳደር ሕይወት የሰለጠነ ይሆናል። ይህ ሲገለበጥ ደግሞ እነዚህን ማድረግ ካልቻልን ግን በሚገባ የሚሰሩ ስርዓቶች እንኳን ሳይቀሩ መንፈሳዊ ባዶነት ይወርሳቸዋል። አሁንም የተመሰቃቀለ ሕይወት ውስጥ እንገባለን። በመሆኑም ገዳማዊ አስተዳደር እውነተኛ ሊሆን የሚችለው ከእግዚአብሔር ጋር ግልጽ ሆኖ ሲገኝ፣ እንዲሁም ገዳማውያንን ዘወትር ወደ ጥልቅ ጸሎት፣ አንድነትና ሱታፊ አምላክ ሲመራ ብቻ ነው። ይህንን ገንዘብ አድርገን መሄድ የምንችል ከሆነ ነው። ስብሐት ለእግዚአብሔር። ይቆየን።